አርፋጅ ሲያሩጊትና ሽማግሌ መቀጣታቸው አይቀርም። አሁን መተ ማለት ነው። በዛ በበጋን በእንግሊዘኛ ትልልናለን። ያ 2 ሚሊዮን ብር ነው ይዘው ተነሱት። አሁን 100 ሺህ ብር ነው ያላቸው። ሾፌክስ የሆነ ሰው በወሬ ጠምዶኛል። እዚህ አካባቢ አናውቅም፣ የብድር ጉዳይ አናውቅም። እሺ አሁን የምንገኘው 22 አካባቢ ሮድ ኪችን ነው። ሌላ ቤተሰብ እናንተ ቤተሰቦች ያላችሁ ወንዶች ያላችሁ መሰባሰብን የመሰለ ነገር የለም። በመሰባሰብ መገናኘት አለ፣ በመገናኘት ትውስታ አለ፣ በትውስታ ደግሞ ያሳለፋችሁትን ጊዜ አንስታችሁ ስትጨዋወቱ ቁም ነገር ላይ ትደርሳላችሁ። ዛሬ ምን ተሰማሽ ስቆ ፊትሽ እኔ እንዴት ናችሁልን? ሁሉ ፒስ አለን። ቤተልሔም ትምህርት ቤት ደርሰናል። 1998 ባች ሪዩኒየን 1998 ከ20 ዓመት በኋላ ቤተልሔም ትምህርት ቤት ባች ተገናኝተናል። የስ አለ የስ ዊኪዬ የስ ወይ ዳሞት በስማ ቶ ፍለጋ ጨበትና ሰው ገባ ልጅቷን አያተዘናጋ እስከ መቃብር ለዘራንቺ ለዳለ ትምህርት ቤቴ ያደግኩብሽ የተማርኩብሽ ለዘላለም እንደኮራሁብሽ ልኝ ብላ ብላስ ስመለስ ዝርስ ጉርስ ጉርስ ይኸው ነው ያለው። ከአንተ ቀጥሎ ነው ያለው። ይኸው አለቃችን ሰብ እሺ እሺ ዜግን አለቃችን በኢትዮጵያችን ጸንቶ ዳር እስከ ዳር ጸንቶ ለሰላም ለፍቅር ለሕዝቦች ለስራ የቆምን እንጠብቅሻለን አለብን አደራ ኢትዮጵያችን ኩሪ እኛም ባንቺን ንኩራ። ጌሞቹን እኮ አስበን ነበር። በእናትህ ማን ይጫወት? ፖሊስ የሚጫወት ሰብ በጣም ጋላችሁ
አራኪ ኮምፓሴ ላሴ ኮምፓሴ ላጋረባሴ ኧረ አለባሴ ይባል ትላልቅ ሰዎች አሉ። ላሴ ኮምፓሴ ላሴ ሀይ ዛሬ ሶፊያ ላሴ ኮምፓሴ ላሴ አሌ ፓሴ ፓሴላ አሌ ፓሴ ኮምፓሴ ላሴ ኮምፓሴ አያጅቦ ሳይመጣ አያጅቦ አለ አላየንም ባካችሁ አላየንም ባካችሁ። አይ ይጨፈናል እንዴ? እንዴ ያዘው ያዘው የታለ ያዝ በለው የለም። የት ሄደች የት ሄደች? እሺ አጧት እኮ የት ልኝ? እሺ እኔ ነኝ የምለው። እሺ ማረቤን ያያችሁ ማረቤታል እኔ መዞር አለብኝ። ይዛለች የውርዬ እኮ ሞታል ሞታል። ወይኔ በኩቱ ወይኔ ያዛት። ዋው አሜዚንግ። ከነካት እንዴት ነው? አየን ወንበር የለም። ወንበር ላምጣ። ግባ። አዎ ና ግባ። ምንም ጨዋታ አልኩማ ለሷ እናምጣ። አይቻልም መምጣት የነበረብን ላየንም ባካችሁ። ያዛ
እሺ አሁን የምንገኘው 22 አካባቢ ሮድ ኪችን ነው። ቅድም ትምህርት ቤት የ1998 ሪዩኒየን አድርገን አሁን ደግሞ ከዛ ከትምህርት ቤት ውስጥ የተማሩ 2 ተማሪዎች ሬስቶራንታቸው እነሱ ጋር ተገኝተን ትንሽ ጊዜ ይኖረናል ማለት ነው። ምን ይኖራል? የሚሞሪያል ይኖራል፣ የሻማ ማብራት ፕሮግራም ይኖራል። የአስተማሪዎች የድሮ አስተማሪዎች ሰብሰብ ይሉና አስተማሪዎችንም ጋር ትንሽ ቆይታ ይኖራል። የሬስቶራንቱንም ሪቪው እናደርጋለን። ስለዚህ የተለያዩ ዝግጅቶች አዘጋጅተናል ማለት ነው። የድሮ የልጅነት ትውስታዎች፣ ጨዋታዎች ይኖራሉ። በተለያየ ቦታ ያላችሁ በተለይም የተማራችሁ በተለያየ ቦታ ያላችሁ ሰዎች ደግሞ እዚህ ቪዲዮ ላይ ገብታችሁ ኮሜንት ዓለም ላይ ያላችሁ የተለያየ ቦታ ያላችሁ ሰዎች ኮሜንት ማድረግ ትችላላችሁ። ሀሳባችሁ መግለጽ ትችላላችሁ። እዛ ላይ እየተወያየን ለትምህርት ቤቱ ማድረግ ያለብን እገዛዎች ካሉ እናደርጋለን ማለት ነው። ይመቻችሁ። ሌላው ሌሎችም ትምህርት ቤቶች በሚቀጥለው ልክ እንደዚህ ሪዩኒየን እያደረግን እናቀርብላችኋለን ማለት ነው። ለማንኛውም ለቻናሉ አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር፣ ኮሜንት ማድረግ እንዳይረሳ። ይመቻችሁ። መልካም ጊዜ። ኑ እንግባ። 1998 ባች ቤተልሔም ትምህርት ቤት የስ ጉዝጉዝ መጎዝጎዝ ነው። የስ አሁን የምንገኘው የ22 አካባቢ ዳጊ አንዱ የቤተልሔም ተማሪ ነው። ሬስቶራንት እነሱ ጋር ትንሽ ቆይታ ይኖረናል አይደል? የስ ይሜ ይመቻችሁ። እስከ መጨረሻው ለዩቲዩብ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት ማድረግ እንዳትረሱ። ይመቻችሁ። ጎፈሬ ሁኚልኝ እንቺ ምነት ሰብሰብ ብሏል ሰው። 1998 የቤተልሔም ሪዩኒየን ነው። የተለያዩ ሰዎች እየመጡ ነው። የሚገርም ቆይታ ይኖረናል ማለት ነው። የምሳ ግብዣ አለ እዚህ ሮድ ራነር አሪፍ ሬስቶራንት ነው። ለማንኛውም ታዩታላችሁ። በዛውም የምግብ ሪቪው የፉድ ሪቪው እንሰራለን። ይመቻችሁ። ወይ ደላለ ብሏማ ይስራ አለ ሁሉ ደላ አለ ጠፍታ አለ አለ ላይ ብቻ ነው የምናየው። መሬት ላይ የለም። ጠፍታ አለኝ ትላንትና አንድ ቦታ ሄጄ ትንሣኤ አንተ እዛው 55 ኢንች ቲቪው ላይ ትሻለኛለህ አለ በቃ አለ እዛው ትሻለኛለህ አለ። ብስራት አምዴት ነህ። በጣም ቤስት ፍሬንድ ትምሮ አምዴ እኔ አምዴ ደበሌ እስቲ አብዱል እዚህ ጋር ነበር ነው ሁለታችንም እዚህ ጋር ነበር ነው። እኔም አለ በስሩም አለ እኔ ያለው እዚህ አካባቢ ካሉት ውስጥ እኔ ያው በስሩ ግሩሜስ እዚህ ጋር አለ። ማግኘት አልቻልኩም። እስቲ ፈልግ ይኸው እዚህ ጋር እስቲ ፈልግ። አጥቼው እንደዛ ጋር
ፎቶ የተወሰደ አማሳ አለ። እስኪ ቼክ ሙሉ ክፍሉ ነው። ሙሉ ሳይሆን የቀረ ክፍልማ ይኖራል። አምስተኛ ክፍል። አዎ አምስተኛ ክፍል አለ። ልክ ነህ። እንዴ በደንብ አስታውሳለሁ። በደንብ አስታውሳለሁ። አዎ ልክ ነህ። አዎ የቱ ጋር እንፈልገው? የለም እዚህ ውስጥ ኧረ የት አለ? በጣም ብዙ ሰው ተለውጧል። በጣም ብዙ ሰው የተለያየ ሰው በብዙ ሁኔታ ውስጥ ይኖራል። የወፈረ አለ፣ ቅጥን ያለ አለ። እንደኔ ደግሞ ሸምበቆ ሳይሆን ሸምበቆ ያጠራል፣ ይረዘማል፣ ወደ ጎን ይሰፋል። እዚህ ጋርም ይሰፋል። ጎፈሬ ሁኚልኝ አንቺን ነስነ ይሄ ለራሴ ነው። ጎፈሬ ሁኚልኝ ሾፌክስ ከዛ ደግሞ እንደዚህ የሆነ ሰው በወሬ ጠምዶኛል እዚህ አካባቢ አናቅም። የብድር ጉዳይ ሊሆን ይችላል። አናቅም። ሰላም፣ እግዚአብሔር ይመስገን። ሰላም ነው። ሰላም ናችሁ? ሰላም ነው። እንኳን ደህና መጣችሁ።
እንዲሁም አስተማሪዎቻችን ይህንን ቀን ሰውታችሁ እዚህ በመገኘታችሁ በጣም እናመሰግናለን። እንኳን ደህና መጣችሁ። አጨብጭቡላቸው። ዛሬ በመልካም ጓደኞቻችን ሀሳብ ቀኑ ሆነና ፈጣሪን ፈቀደና ዛሬ እዚህ ተገናኘንበት ዓላማ ምናልባት በልተን ጠጥተን ወይም ተዝናንተን ለመሄድ ሳይሆን ድሮ የነበረንን ነገር ለማስታወስ እንዲሁም ደግሞ በመካከላችን ያሉ ሰዎችንም ለመርዳት ስታርታፕ የሚያስፈልጋቸው ካሉ ስታርታፕም ለማዘጋጀት የተገናኘ ነው እና ዛሬ ሁላችንም ተመካክረንበት አስበንበት ሲሪየስ የሆነ ማህበርን ለመፍጠር ዛሬ እዚህ ተገናኝተናል። ዛሬ የማህበራችን አንድ ብለን የምንጀምርበት ቀናችን ነው። በዚሁም ደግሞ ማህበራችን የቤተልሔም 1998 ዓመተ ምህረት ባች ማህበር ዛሬ በይፋ ተጀምሯል ማለት ነው። አጨብጭቡ። ማህበራችንን አቅደን ስንነሳ ብዙ ቁም ነገሮችን ይዘን እንዲሁም ደግሞ ጓደኝነታችንን ለማጠንከር ነው። ስለዚህ ማህበሩ ምን ላይ ነው የተመሰረተው፣ ምንድነው የምናደርገው የምንለውን በኋላ እንነጋገራለን። ግን ዛሬ በመሀከላችን ያልተገኙ ባለን የህይወት እርምጃ ያልተገኙ ሰዎች ወይም ህይወታቸውን ያጡ ተማሪዎችም አሉ። ላስቸግራችሁና አንዴ ቆመን የህሊና ጸሎት ብናደርግላቸው። ስማቸውን እንደሚከተለው አነባለሁ። ቲቸር እናኑ፣ የኬጂ እናኑ አስተማሪ ቲቸር እናኑ፣ ጂኦግራፊ መምህር አቶ ታደሰ፣ ጥበቃ አቶ ታደሰ፣ ሌላ ጥበቃ አቶ ጌታቸው፣ ጸሐፊ ጥሩ ወርቅ ቀድሞ አስተማሪዎቻችን የነበሩ። ከተማሪዎች ደግሞ አብርሃም ተስፋዬ፣ አቤል ወልደሰንበት፣ ፍሬወት ተገኑ፣ ሚካኤል አርአያ፣ አማኑኤል ጠንክር እና ቢኒያም። አሁን እዚህ ቢኖሩ ደስ ይለን ነበረ፣ ግን በህሊናችን በጸሎታችን እናስታውሳቸው። ለተለዩንም ነፍስ ማር የሚላለን ቤተሰቦቻቸውን መዳና ለሚያዝናል ቁጭ በል። ቸር ብርሃኑ እንዴ ቸር ብርሃኑ ደህና ነች። ቸር ብርሃኑ ቸር ካሱ እንዴት ነው? ሰላም ነው ወይ? እግዚአብሔር ይመስገን። እንዴት ነው? ሰላም ነው? እግዚአብሔር ይመስገን። እንዴት ነው? ሰላም ደህና ነች። ቃጠሎ ፕሮግራም እንዳይሄድ ጥርስ የለም። ቸር ደምሴ ጎማቸው ታቃጥል ነበር። እንዴት ነው? ሰላም ነው? እንዴት ነው? እግዚአብሔር ይመስገን። ሰላም ነው? ፀሐይ እንዴት ነች? አወከኝ አይደል? አዎ። ሰውየው አድርቆ ለቀቀ። እንዴት ነሽ? እግዚአብሔር ይመስገን። ሁሉ ደህና አለ ይመስገን። እንኳን ደህና መጣችሁ። ቲቸር ዜድ ስፖርት አስተማሪያችን ነበሩ። ስፖርት አስተማሪያችን እንዴ ቀምሻል። እንኳን ደህና መጣችሁልን። እንኳን ደህና ቆየህን፣ እንኳን ደህና ቆያችሁን እንላለን። ምን ተሰማችሁ በመገናኘታችሁ? በጣም እጅግ ከመጠን በላይ አዲስ ነገር ነው የሆነብን፣ ወይም ደግሞ በጣም አስደንቃችሁናል። ለምን ይሄንን አልጠበቅንም ነበረ እና የመጀመሪያ ጊዜ እንደዚህ በመሆኑ በጣም ተደስተናል። እኛም በማግኘታችን ከናንተ ምንም ነገር ሳይሆን እንዲሁ በመገናኘታችን ደስ ብሎናል። በጣም እናመሰግናለን።
በጣም ደስ ብሎናል ስላገኘናችሁ። አብዛኞችን ብንረሳም እና እናንተ ስላስታወሳችሁ በጣም ነው የምናመሰግነው እና ወደፊትም አይለየን እንላለን። እሺ በመሰባሰባችን ምን ተሰማው? በጣም ደስ ያለን በጣም ነው። ቴንኪው እናመሰግናለን። እግዚአብሔር ይባርካችሁ። በጣም ነው ደስ ያለኝ። በጣም ነው የምወዳችሁ። እንዳሳደግኳችሁ እግዚአብሔር ያሳድጋችሁ። ትልቁን በረከት ከናንተ አይለይ። የልጅ ልጆቻችሁ የእናንተ ልጆች የኛ የልጅ ልጆች ናቸው። ለኛ ጥሩ ሲሳይ ነው የደረሰን። ጥሩ በረከት ነው የደረሰን። በረከቱ አይለያችሁ። እድሜ ይስጣችሁ፣ ጤና ይስጣችሁ። እሺ እግዚአብሔር የተመሰገነውን ልጆቻችንን አቅፈን ደግፈን ያሳደግናቸው ልጆቻችንን ቡናም ሆነ ቆሎ ንፍሮ በጎማ እየገረፍን ያሳደግናቸው ልጆች ዛሬ ስላገኘናቸው በጣም እኔ በበኩሌ በጣም ደስ ብሎኛል። ይባርክልን፣ ይቀድስልን፣ ልደታ ማርያም ትልቅ ደረጃ ታደርስልን። እናመሰግናለን። ሮድ ኪችን ነው የምንገኘው። ታዲያ 22 አካባቢ ከመጣችሁ የተለያዩ ባህላዊም ዘመናዊ ምግቦች ታገኛላችሁ ማለት ነው። ስለዚህ አቤን ታገኙታላችሁ። አቤ እንዴት ነህ? ሁሉ ደህና አለን። ሮድ ኪችን ከመጣ ምን እናገኛለን? እስኪ ምን አለ? ሁሉ ነገር አለ። እሺ እሺ፣ ያለውን ሰርቪስ እንድትነግረን። እሺ ምን አለ? ምን አለ? ክትፎ አለ፣ በከል ጥብስ አለ፣ ስላሽ ጥብስ አለ፣ ዱለት ስፔሻል አለ። ሁሉ ነገር አለ። በቃ ሁሉ ነገር አለ። በተቀላቀለ ሮድ ኪችን መተው ምንም አያጡ የለም የሚባል ነገር የለም። ሁሉ ነገር አለ። የሚባል ነገር የለም። አዎ ማንኛውም ይመቻል። ኳስ ማየት ከፈለጋችሁ ሮድ ኪችን መምጣት፣ ኳስ ያሳያሉ። ስለዚህ እዚህ እየመጣችሁ ዘና እያላችሁ ኳስ እያያችሁ የተለያዩ ምግቦችን እየተመገባችሁ የምትዝናኑበት ቦታ ነው። ይመቻችሁ። የስ እሺ፣ የቤተልሔም ትምህርት ቤት 1998 ባች አንዱ ተማሪ ዳጊ ነው የሚሰራው። በታሸበት አለ፣ ቅባት የበዛም ይፈልጋሉ፣ የተለያየ አይነት አለ። ያው ክትፎን የሚያውቀው ያውቀዋል። ብዙ ጊዜ ሰው ቆሎ ይሆንብኛል ይላል ሲበስል። ክትፎ ጥሬ ነው ብዙ ሰው የሚወደው እና ጥራት አለው። የምንጠቀመው የሸኖ ቅቤ ነው። እንግዲህ ያለው ነገር ይሄ ነው። ስናየው በጣም ደስ ይላል። ሲቀመስ ደግሞ ቀምሰት ይስታርጋ እናየዋለን። ስለዚህ እስቲ እንዴት እንደምሰራ እየሰሩ ነው ትንሽ አሳይስ። በጓደኞቻችን ቤት በራሳችን ፕሮግራም ራሳችን እያስተናገድን ነው። እስቲ አስተማሪዎች ጋር መጀመሪያ ላስተማሪ
ስታያቸው መልሰ መፈጠር ማለት ነው። ስለዚህ በጣም ልዩ ደስታ ነው። በጣም እናመሰግናለን። ቲጂ እንዴት ነው? እስቲ የልጅነት ትውስታሽን አስታውሽ። ዝምተኛ ነበር። ዝምተኛ ነበር? አሁንም ዝምተኛ ነኝ። እስቲ የምታስታውሽ አንዴ። በጣም መናገር አልችልም። እሺ፣ የምትወጂው ሳብጀክት ምን ነበር? ስፖርት። ስፖርት። ስፖርት ጥሩ ነው። አይ ጥሩ ነው። ትጥቄን አሟልቼ መጣ ነበር። እስቲ ቲቸር ዘውዱን እንጠይቃቸዋለን አይደለ? በጣም እንዳመሰግናለሁ። ሚኪ እስኪ ና ልጠይቅ አንዳንድ ነገር። እስኪ የልጅነት ትውስታ የምታስታውሰው ምን አለ? ማይረሳ ምን ቤቴ ነኝ? ያው እኔ የገባሁት 4ኛ ክፍል ነበረ ካስታወስክ ማለት ነው። እና በጣም ከማስታውሰው ነገር ያንተን ነገር ነው። አንተን ማስታወስበት ምክንያት ምንድን ነው? እቤትህ እያጠናህ እየመጣ እኛን የምታሳጣን በጣም ከማስታውሰው ነገር። ከዛ በኋላ እኮ ቀለሜው እንኳን አንተ ነው። አይ እሱ አይደለም። ብቻ ምን ያደርግ ነበረ? ትንሣኤ ብርሃነ ፊዚክስ እና ማትስ ያጠና ነበር። ጎበዝ ነበረ። እቤቱ ያጠናል። ቀን መጥቶ እኔ ሲያወራ ይውላል። ከዛ ያስበረክከኝ ነበረ። ይሄ አሁን በጣም ቻይልድ አቢዩዝ በሉት እና በጣም ደስ የሚለኝ በራሴ ኩረጃዬ ነው። ኩረጃ በጣም ኩረጃ። ከማን ትኮርጅ ነው? ከጳውሎስ ሰለሞን ነው። አልመጣም። ከውጭ ነው የመጣው። ከውጭ ነው የመጣው። ከጉመር ከጉመር። አዎ እና ላሳየው ክራሽ ሾፌ ወዬ ተሸርደ ጎድን ይዘልኝ ጎድ እኔ እከፍላለሁ። ጎድ ነው ከበላ ይሸልመዋል። እዚህ ውስጥ የለውበትም። እኔ ራሴ እንዳልገረፍ አስተማሪ ጨዋታ ነው። ወይኔ እኔ ቆንጆ ማን ልበል ስምሽ? ማያ። ማያ የማን ልጅ ነሽ? እንዴት ነህ? እግዚአብሔር ይመስገን። ስምህን ብታስተዋውቀን ደስ ይለኛል። ብሩክ። የትምህርት ቤት ውስጥ ምን አለ? ድንገተኛ ጥያቄ ሆነ እንጂ መቼም ትውስታ አይረሳም አይደለ? አዎ። አይ ብዙ ትውስታ ነው ያለው። ምሳቃ የሚሰርቅ ሰው የምታስታውሰው አለ? አሁን ስም መጥራት ከባድ ነው እንጂ ሁላችንም ምሳ ብቻ ሳይሆን ምሳቃ ሲጠፋም ከመደርደሪያ ውስጥ ያው አንዳንድ ተነስቷል በጊዜው። ምሳቃችንም አንዳንዴ ተበልቶ ባዶ እናገኝ ነበር። ባዶ ሆዳችንን ማን እንደሆነ ብትናገር ደስ ይለናል። ኧረ አታጣይን፣ ከ20 ዓመት በኋላ አታጣይን። ስም እኮ ከባድ ነው። እሺ እናመሰግናለን። ትራስዬ እንኳን ደህና መጣሽ። እንኳን ደህና ቆያችሁ። እሱን ጥያቄ ላንቺ ነው የምጠይቀው። ምኑን? ምሳቃሽን የበላብሽን ሰው እንድትነግሪኝ። ኧረ እኔ ነኝ የሰው ምሳቃ የምበላው። ማንም አይበላብኝ። እኛ እየሰረቅን ነው የምንበላው። አጋርሽን የምትጠቅሽልን ደስ ይለናል። ክርስቲና። እሺ ብስርዬ እንዴት ነህ? አለን ይመስል። እንኳን ደህና ቆየሽ። ታስታውሰው የትምህርት ቤት ትውስታ? ውይ ብዙ ነው። እስቲ ደስ የሚልን ስለ አስተማሪዎችም ሆነ ስለ ተማሪዎች እማትረሳውን ስለ ቤተልሔም በቃ ይሄ ነው የምልሽ ነገር የለውም። ግን በቃ አሁን ላይ እየቆየ ስታስታውሹ ነው የሚያስቅሽ። ወይ በጊዜው አስከፍቶ ሊሆን ይችላል። ግን እየቆየ ሲመጣ ግን በቃ በጣም ደስ የሚሉ ነገሮች አሉ። እነሱ ነገሮች ባሰብኳቸው ጊዜ በቃ ደስ ይለኛል። ዛሬ እዚህ ተቀምጠን ስታየን ምን ተሰማ? በጣም ደስ ብሎኛል። ኦልሞስት 20 ዓመት ማለት ነው። ከ20 ዓመት በኋላ የተገናኘ ነው። ብቻ ደስ ብሎኛል። ትራስ ትዝታ አላት እዚህ ጋር። አዎ ትንሣኤ ኤሚኔም ነኝ እያለ ይቀልድብን። ያጎቴ ልጅ ነው የሚለን ትንሣኤ እንግዲህ ኤሚኔም ያጎቴ ልጅ ነው ትል ነበር አሉ። ማዬ የኔ እናት
እንዴት ነሽ? ይቅርብኝ። እግዚአብሔር ይመስገን። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ከቤተልሔም የምታስታውሺው ማትረሺው ምን አለ? ወይ ምንም የሚረሳ ነገር የለውም። በጣም ብዙ ሚሞሪ አሳልፈናል። በጣም ደስ የሚል ጊዜ ነበረ። ጓደኞቼን በማየቴ በጣም ደስ ብሎኛል። በቃ ይኸው ነው። የምሳቋን ነገር አታነሻት? አይ ይቅር እሱ። ቴንክ ዩ ማሂዬ። ሳሚ ፋሩቅ እንዴት ነህ? እግዚአብሔር ይመስገን። አያያዛችሁ ከባድ ነው። ክትፎ አይደል? ከቤተልሔም የምታስታውሱትን ነገር እስቲ ንገሩ። ብዙ ትውስታ አለ፣ ግን ከየትኛው ነው? ትንሽ እንታሰጭኝም አንቺ ማለት ነው። ከመድረክ ላይ ወድቀ ሊሆን ይችላል፣ አስተማሪዎች ቀጥተው ሊሆን ይችላል። ኧረ ብዙ ነው፣ ግን ምሳቃ እኔ ነበርኩ የምበላው። አንድ ምሳቃ በይ ተገኝቷል። አማርር ያለ። ቴንክ ዩ ሳሚዬ። ሰላም ቤቢዬ፣ እንዴት ነሽ? አለሁልሽ። እንዴት ሁሉ ሰላም ነው? ደህና ነኝ። ከቤተልሔም የማትረሺው የምታስታውሺው ምን አለ? ብዙ ገጠመኛለን የማረሰው ያው በግሩፕ የምንበላው እንዳለ እዚህ ያለ ነው። ቤተሰብ ነን ሁላችንም። ገጠመኝ ብዙም የለኝም፣ ግን ያው አብሮ ስላደግን በጣም ብዙ ስለሆነ አላስታውሰውም ብዙ። ቤተልሔም ሲባል ሁሉ ጊዜ ጭንቅላትሽ ላይ የሚመጣው ምንድን ነው? በቃ ያው አብሮ አደገነታችን፣ አብሮ መብላታችን በቃ ቤተሰብ ስለሆነ ሁሌ ማስታወሰው እሱ ነው። ባየው ቁጥር ራሱ ይሄን ቤቴ ነው የሚመስለኝ። ልክ በቃ ያደግንበት ከኬጂ እስከ 10ኛ ክፍል ስለተማረ በቃ ያደግኩበት ነው የሚመስለኝ። ለዛ ነው። ቴንክ ዩ ቤቢዬ። ቲጂዬ እንዴት ነሽ? እግዚአብሔር ይመስገን። የእሷን ጥያቄ ለአንቺ ጠየቅኩሽ። ያው ተመሳሳይ ነው። ከአንቺ አንደበት ደግሞ ብንሰማ አይ ነው እንደ ቤተሰብ ነው ሁሉም ሰው ያለው ስሜት። በቃ ብዙ ወሬ አልችልም እኔ እሺ እኔማ በጣም ደስ ምሳቃሽ አልተበል ነገሩ አንቺ ምሳቃ አይበላም። ሄደን ነው የምንበላው። ሄደን ነበር እሷ ምሳቃ የምንበላው። እሺ ቲጂዬ ቴንክ ዩ። በዛ ግባ አንተ። ሰላም እንዴት ናችሁ መምህሮቼ? ሰላም ነው? እግዚአብሔር ይመስገን ደህና። ስሜ አቶ ታዬ ሀብተ ሚካኤል እባላለሁ። ስራ መደብ እዛ ጥበቃ ነበርኩ። እሺ ከትምህርት ቤታችን በእኛ ጊዜ የማይረሱትና የሚያስታውሱት ምን ነገር አለ? እኛ ትምህርት ቤታችን በነበረ በህዝብ ትምህርት ቤት ነው አብዛኛው ከተማሪው ጋር እንትን የምንለው እና ከተማሪው ጋር ያለን ግንኙነት የጠበቀ ነው ስል የከረረ ጸብ የለንም፣ የከረረ ወዳጅነት የለንም። አሁን በጎማ ተጋርፈን አሁን እንድታረቃለን። ቂም አይዙም፣ ቂም አንያያዝም። የቤተሰብ ቤት ነው። ስለዚህ በዚህ ነገር አረሳውም። እንዳውም እኔ አንድ ነገር ልንገርሽ፣ ከተማሪዎቻችን የማረሳው አንድ ጊዜ ወደ ሳሪስ አካባቢ ሲሄድ አንድ ልጅ መኪና ይዞ አገኘሁት እና አቆመና ቲቸርዬ ግቡ አለኝ። ቲቸር ካለኝ የኛ ተማሪ ነው ማለት ነው። እሺ አልኩ፣ ገባው። ኋላ ልቀመጥ ስል አይደለም እዚህ ተቀመጡ አለኝ። ከፊት ተቀመጥኩና እየሄድን እያለ እርሶ ይረሳሉ ምናምን ነገር አለኝ። አዎ እረሳለሁ አልኩት። እኔ ግን አልረሳውም አለ። ለምን እለዋለሁ? አንድ ቀን ጎማ በተገረፍኩት በዛ ምክንያት አረፋም አለኝ። ለምን አልኩት። የተገረፍኩት በአግባብ ነው። በምን ተገረፍክ እለዋለሁ። ውጪ ጓሮ ኳስ ስንጫወት አንድ ልጅ ቀማሁት፣ መታሁት፣ ተጠራሁ። ሂድና ለምን መታሁ ስባል ሰደበኝ አለኝ እና ለስድብ ዱላ መልስ አለ እንዴ? ሂድና ጎማ አምጣ ተባልኩ አለ። ጎማ አምጥቼ በጎማ ተገረፌ ሂድና ጎማውን ተመለስ የተባልኩን እሱን አረሳውም ይለኝ። ስለዚህ ልጆቹን ይህን ያህል ነው፣ ግን ትክክል ነው ያለኝ እሱ በአግባቡ በመደረግ ያለበትን ነው። ለዚህም አጋጣሚ ሆኖ የበቃሁት ከወላጆቼ ቀጥሎ እዚህ ትምህርት ቤት ነው የሚለኝ እና እግዚአብሔር ይመስገን ደህና ነው።
እናመሰግናለን በጣም ቲቸር አንመው ሁላችንም እናስታውሱታለን። ሙሉ ስሞትን ይንገሩኝና ቤተልሔም ትምህርት ቤት የማይረሱት መቼም ብዙዎቻችንን በመልክም ቢሆን ያውቁናል። እዛች ዩኒት ሊደር ላይም ተንበርክከን እናውቃለን እና የተወሰነ ነገር ቢሉን። እንግዲህ ያው እንዳልሽው ነው። ስሜ አንማው ዘውዴ ይባላል። የሥራ መደቤ ዩኒት መሪና የአማርኛ መምህር ነበር። እንግዲህ ለብዙ ዓመታት ቤተልሔም ትምህርት ቤት ነው የሰራሁት ጡረታ እስከመውጣ ድረስ እና በአጠቃላይ ግን በእውነት በዚያን ጊዜ የነበረውን ስነ ምግባር ለማላበስ ተማሪዎቻችን ወይም ልጆቻችን እንደ ልጆቻችን ነበር የምንመለከታቸው። ስለዚህ እያንዳንዱ ዛሬ ለደረሰበት ወይም ለሚደርስበት የሀገር ፍቅር ስሜት ኖሮት በእውቀቱም በሁሉም ነገር ራሱን ችሎ እንዲወጣ ለማድረግ ከፍተኛ ጥረት ነበር የምናደርገው። ማንም ከማንም ሳይባል ሁሉም ኃላፊነት ተሰምቶት ይሰራ የነበረበት ወቅት ነው። በእውነት እኔ ለጊዜው ጎማዋን ሲይዝ ይፈራሉ። ነገር ግን ብዙ አልናካም ወይም ብዙ አልማታም። ነገር ግን ለማስፈራራት የግድ መደረግ ያለበትን እንደ ኃላፊነት ነበር የማደርገው። ከወላጆችም ጋራ ሆነ ከተማሪዎች ጋራ በጣም በጥሩ መግባባት ነበር ያሳለፉትና ምን ጊዜም የማረሳው ነው። በጣም አመሰግናለሁ። እሺ ቲቸር እናመሰግናለን። ቲቸር ንጉሴ እርሶ ጋር በዛ በኩል ልምጣ። እዚህ ጋር ይሻላል አይደል? እንዴት ነው ሁሉ ሰላም? ሰላም ሁሉ ነገር ይመስገን። ስፖርት ቲቸራችን ቲቸር ንጉሴ እኛን ሲያዩ ዛሬ ምን ተሰማዎት? የረሳሁትን ነገር አስታወሰኝ። በጣም እንደውም የተረሳን መስሎን ነበረ። ነገር ግን እንደዚህ ስመለከት በጣም ነው ደስ ያለኝ። ስለ እውነት ማላቃቸውን አሁን ላውቃቸው ቻልኩኝ፣ የረሳኋቸውን ማለት ነው። ስለዚህ እንደዚህ ተሰባስበው ሳይ በጣም ትልቅ ደስታ ነው የሚሰማኝ። በእውነት ይሄ ነገር እንደው በየአመቱም ቢቀጥል ደስ ነው የሚለው እና ስላስታወሳችሁን እግዚአብሔር ይስጥልን፣ እናመሰግናለን። እናንተም ደግሞ ከዚህ የበለጠ ትልቅ ቦታ ላይ እንድትደርሱ ምኞታችን ነው እና በዚሁ እንግዲህ ያጠቃልላል። እናመሰግናለን። ቲቸር ዘውዱ እንዴት ዋልክ? እግዚአብሔር ይመስገን። ስፖርት አስተማሪያችን ሁሉ ሰላም ነው? እኛን ሲያዩ ዛሬ ምን ተሰማዎት? ስለ ቤተልሔም ትምህርት ቤት ትዝ የሚልዎትን ነገር ቢያካፍሉን። ሪሊ በጣም ከ20 ዓመት በኋላ ይሄን ጄኔሬሽን ሳገኝ እኔ በጣም እጅግ በጣም ደስተኛ ነኝ። ኦልሞስት አንዳንዶቹን እንጂ በአይኔ እንኳን አይቻቸው አላውቅም ከትምህርት ቤት ከለቀቃችሁ በኋላ። ዛሬ ደግሞ እንዲህ ሁላችሁም አንድ ሆናችሁ በሰላም ስላዩዋችሁ፣ ብዙዎቹም ደግሞ ጥሩ ደረጃ ደርሰው ስላዩዋችሁ እጅግ በጣም ላቅ ያለ ደስታ ነው የሚሰማኝ። እንግዲህ ቤተልሔም ትዝታው በጣም አይለቅም። ኦልሞስት እኔም ከወጣው 15 ዓመት ሆኖኛል። እናንተ 20 ዓመት ሆኗችኋል። ግን ወደ ኋላ መለስ ብለን ያሳለፍናቸውን ነገሮች ስናይ ስፔሻሊ 98 ባቾችን 98 ያሳለፍነው ብዙ ነገር ነበረና ዛሬ ሳያችሁ በጣም እንዲህ ደስ ብሎኛልና ይሄ አንድነት፣ ይሄ ፍቅር፣ ይሄ ወንድማማችነትና እህትማማችነት አብሮ መቀጠል አለበት ብዬ ነው የማስበውና መለያየት የሌለበት ባች ነው ብዬ ነው ሀሳብ የምሰጠው። እናመሰግናለን ሸርዘን። እሺ ደምሴ እንዴት ኖት? ሰላም ኖት? ዛሬ እኛን ሲያዩን ምን ተሰማዎት? ስለ ቤተልሔም ትምህርት ቤት ደግሞ የማይረሱትን ስለ እናንተ ማህበር የተወሰነ ነገር ቢያጫውቱን። እንግዲህ በጣም ደስ የሚል ነገር በኢትዮጵያ ውስጥ አባቶች ብዙ ናቸው። ለአንድ ሰው የቀለም አባት አለ፣ የጉዲፈቻ አባት አለ፣ የአይን አባት አለ፣ የክርስትና አባት አለ። ከነዛ ውስጥ እኛ የቀለም አባቶቻችሁ ነን። ይሄ ደግሞ በጣም የሚያኮራ ነገር ነው። እንግዲህ እግዚአብሔር ይስጥልን። ያኔ ትምህርት ይግለጽላችሁ እያልን ለእናንተም ጸሎት እያደረግን እዚህ ደርሳችኋል። እግዚአብሔር የተመሰገነ ይሁን። ቤተልሔም ውስጥ እናንተን እንግዲህ ብዙ በአባትነትም አንዳንድ ነገር የምናደርጋቸው ነገሮች አሉና አንድ ጊዜ በጣም ትዝ ያለኝ አንድ ወላጅ አንድ አባት እኔ ወደ ቶጎ መሄዴ ስለሆነ የልጄን ነገር አደራ ብለው ሲሄዱ ልጅቷ ፎቅ ላይ ከአራተኛ ፎቅ ላይ ከአንድ ወንድ ተማሪ ጋር ተቃቅፋ ስትወርድ አንቺ አባትሽ ምን ብለው ነበረ ስላት፣ እርስዎ ይህንን ቻፕተር
ሳያልፉ ሳይደርሱ ነው እንደዚህ የደረሱት አለች። ሁሌ የማስታውሰው እሱ ነገር ነው። ይህንን ፈተና ሳያልፉ ነው እንደ እርስዎ እዚህ ደረጃ የደረሱ ያለች ነገር ሁሌ ትዝ ይለኛልና ሁል ጊዜ ትንሽ ቸብ አደርጋቸዋለሁ አልዋሽም። የአሁኑ ፖሊሲ አይደግፍም። ያንም ጎማ አሪፍ ጎማ ላመጣ ልጅ 5 ማርክ ሰጠዋለሁ። ምክንያቱም ግድ ነው ማስከበር ግድ ነው። ምክንያቱም ብዙም ሳይሆን አግሬሲቭነት ሳይሆን የቤት ስራ ያልሰሩ ተማሪዎች ሲኖሩ ነው እና ብዙዎቹ ተማሪዎች እንዲሸማቀቁም አልፈልግም። እንግዲህ በዛ አንጻር ነው እዚህ የደረስነው። እግዚአብሔር የተመሰገነ ይሁን። ግን አሁን በጣም ቅር የሚለኝ ትንሣኤ አንድ ቀን እንኳን ለዚህ ለቃጠሎ ፕሮግራም ይጋብዘኛል ብዬ ነበረ። ላካ እሱ ታይቶት ነው። አዎ የክፍተት መስፋትና መጥበብ ነው። ግን እችን አላወቅምና እግዚአብሔር ይመስገን። እግዚአብሔር ይስጥልን። እናመሰግናለን። አሜን አሜን አሜን። መምህር ፀሐይ እርስዎ ጋር ልምጣ። ስለ ቤተልሔም ትምህርት ቤት ያለውትን ትውስታ ምናልባት የ98 ባችን የሚያስታውሱ ከሆነ ልዩ ገጠመኝ ካለ ያጫውቱ። ልዩ ገጠመኝ እንኳን በእርግጥ የለኝም። አሁን እንዳውም በዚህ ሁኔታ ላይ ሆናችሁ ሳያችሁ እንባዬን መቆጣጠር አልቻልኩትም እና በዛን ሰዓት እኔ መጽሐፍ አድል ነበረ፣ መጽሐፍት ቤት ነበረ። የተቀደደ መጽሐፎች ካሉ ለጥፈው እንዲመጡ ያልተለጠፈውን ደግሞ አልቀበልም በማለት አበሳጨቻቸዋል፣ አስለቅሻቸዋለሁ። ስለዚህ ትዝታው በቃ ያ እንትን ይለኛል እና ያ ሁሉ ነገር አልፎ እዚህ ቁም ነገር ላይ መድረስ በጣም እንጃ ከምለው በላይ ነው እና እግዚአብሔር ይባርካችሁ፣ እደጉልን። እንግዲህ አስታውሳችሁ ደግሞ እኛም በመጥራታችሁ በጣም አመሰግናለሁ። እሺ እናመሰግናለን። እሺ እሺ እርስዎ ጋር ልምጣ። ስሞትን ሙሉ ያስተዋውቁና ከዛ ስለ ቤተልሔም ትምህርት ቤት ያለውትን አስተያየት ከ98 ባች ጋር ስፔሲፊክሊ የሚያስታውሱት ጥሩ ገጠመኝ ካሎት መጥፎም ቢሆን ቢያጫውቱ። ያው የማንን ነው የሚባለው ከቤተልሔም ተማሪ ጋራ ብዙ ቁርኝት ነበረኝ። ያው ዩኒት ሊደርም አካባቢ ስለነበርኩኝ ብዙ ነው። አብዛኛው ተማሪ የሚያስታውሰኝ ያው ሃርድ ነበረች። በዛ ነው የሚያስታውሰኝ። ያው ለበጎ ነው። እኛ ትልቅ ቦታ እንዲደርሱ ምኞታችን ነው፣ ልጆቻችን ነው። እንደ ቤተልሔም ሳስበው ከ99% በላይ ጥሩ ደረጃ ያለን በትምህርቱ ሂዶ በዶክትርና በተለያየ ሙያ ያለ ትውልድ ነውና በቃ ያ የነበረ ትውልድ እንደዚህ ደስ ብሎት ተሳክቶለት ስታይ የኛ እጥፍ ስኬት ነውና በጣም ጥሩ ግንኙነት ነበረኝ። ሞር ከተማሪም ጋራ ስፖርት አካባቢም ላይ ስለነበርኩኝ ወጣ እያረኩም በማዝናናቱም ላይ ግንባር ቀደም ስለነበርኩኝ ለየት ያለ ግንኙነት ነበረና የምንቀጣቸው ነበሩ። ዛሬ ቀተናቸው ግን ነገ ደግሞ በፍቅር ተቃቅፈን የምንሄድ የነበረ ስለሆነ ጥሩ ደረጃ እንዲደርሱ ብለን የሰራነው ስራ ስለሆነ በዛ በኩል የነበረ ጥሩ ነው፣ ደስ ይላል። ወጣ ያሉ ተማሪዎች ደግሞ ማቀርባቸው ነበረ እንደነ ትንሳኤ ሌሎችም አሉ እነ ካሉሻ የሚባሉ ባሪያ እነሱ ነበሩና የምታቀርቢያቸው ኢንፎርሜሽንም ለመውሰድ ነበር። አለበለዚያ ያቺ ጎማም ስለነበረች በዚህ ጥሩ የሆነ ግንኙነት ነበረንና ደስ የሚል ላይፍ እኔም ወደ ህፃነት እየተቀየርኩበት እየሄድኩ የነበረ ልክ እንደነሱ በጣም ጥሩ ደስ ይላል። እሺ መምህር የማን እናመሰግናለን። ትንሳኤ ግን ተይዘሃል አሁን። የቤተልሔም ተማሪዎች ልክ ክፉ የሚገረፉ ሲቆጧቸው እሺ ብለው የሚሄዱ ሲታዘዙ ከኔ ጋራ መጽሐፍ በብዛት የሰሩ ልጆች አሉ። አሁን እዚህ ውስጥ የሚሰራ ስራ አለ ወይ በማለት ይሄንን ያህል ነበረ ልክ እናትና ልጅ ሆነን ቤተሰብ ሆነን ስንሰራ የነበረው እና በመታዘዛችሁ
እዚህ ላይ ስለደረሳችሁ በጣም ነው የማመሰግነው። እውነት ታዛዦች መሆናችሁን ምክንያቱም የራሷ ጉዳይ ምናምን ማለት ይቻላል፣ ግን ታዛችሁ ከኔ ጋር መጽሐፍ በመደርደር መጽሐፍ በመሸከም ያሳለፋችሁት ብዙ ታሪኮች አሉ እና በጣም እግዚአብሔርን አመሰግነዋለሁ። ካሁኑ ጋር ስናወዳድረው ምንም ላይ እናታችን ነው። ስለዚህ በዚሁ ቀጥሉበት። እግዚአብሔር ይባርካችሁ። አሜን አሜን። በድጋሚ እንደምን ዋላችሁ? ሳሚል ቁጭ በል። እንደምን ዋላችሁ? በድጋሚ አይ ቲንክ አዲስ ሰው እየገባ ነው መሰለኝ። አንዴ እሷን እንቀበላትና ከነዚህ ሁሉ ዓመታት በኋላ እንደገና ማለት በትንሹ ከ20 ምናምን ዓመታት በኋላ ማለት ነው እዚህ ለመገናኘታችን ምክንያቱ ያው ቅድም በትንሹም ቢሆን መልኪ ተናግራለች። ዓላማችን ምንድነው? በመጀመሪያ እኛ እርስ በርስ መገናኘት ነው። ይህንን መጀመሪያ ለማድረግ ሚኪና ኪያ ሀሳቡን አንስተው ሲመጡ ደግፈናቸው ከዛም በኋላ ከነሱ በመቀጠልም ኤልሻዳይም እኔም መልካምም ቤዛም ቤቲም አማን አብደላ አማን ነሳን ሁላችንም በመሆን ይሄ ፕሮግራም እውን እንዲሆን ሁላችንም አስተዋጽኦ አድርገን እዚህ ቦታ በመገናኘታችን መጀመሪያ ወደ እግዚአብሔር የተመሰገነ ይሁን። ከዛም በመቀጠል ደግሞ ሁላችንም እዚህ ቦታ እንድንገናኝ ሁላችንም ውስጥ መሰረት ለጣሉት ፊት ለፊታችን ላሉት አስተማሪዎቻችን ለእነሱም ክብር ምስጋና አድርሱልን። በህይወት ቆይተን ሁላችንም እዚህ ለመገናኘታችን ምክንያቱ አስተማሪዎቻችን ናቸውና እነሱን የክብር እንግዳ አድርገን እዚህ ስንጠራቸው ራሱን የቻለ ዓላማ አለው። ዓላማው ምንድነው? ይህንን ማህበር እንደ ማህበር መስርተን ይሄ የመጀመሪያ ግንኙነታችን ነው። ባይዘው ወይ ሁላችንም የምንገናኘው የምናወራ የነበረው በዋትሳፕ ነው። ሁላችሁም እንደምታውቁት ዋትሳፕ ላይ አክቲቭሊ በደንብ ኮሚኒኬት እናደርጋለን፣ እንገናኛለን። ግን በአካል አሁን መሬት ላይ አውርደን እንደ ማህበር አድርገን ይህን ነገር ለመስረት ስናስብ ያለ አስተማሪዎቻችን እርዳታ ያለ እነሱ ኢንቮልቭመንት ምንም ሊሆን ስለማይችል ዛሬ እዚህ የመገናኘታችን ዋነኛው ምክንያት አንደኛው እሱ ነው። ከዛ በመቀጠል ማህበሩ እንደ ማህበር ከመሰረትን በኋላ ያሰብናቸው ብዙ ነገሮች አሉ። እንደ ለማለት ተፈልጎ ነው ኦልሬዲ የሰራ ነው ብዙ ፕሮፖዛሎች አሉ። በስሩ ብዙ የምናስባቸው የቤተልሔም ተማሪዎች ወደፊት ስኮላርሺፕ ሰጥቶ ወደ ውጭ መላክ፣ እኛም ይሄንን ማህበር የራሱ ገቢ አግኝቶ በሁለት እግሩ እንዲቆም ብዙ የተዘጋጁ ፕሮፖዛሎች እና ንድፎች አሉ። እነሱን ወደፊት ለእናንተ የምናስተላልፍና የምንልክላችሁ ነው የሚሆነው። ዋና ዓላማው ግን መጀመሪያ መልኪም ብለዋለች፣ እኔም አሁን ብየዋለሁ። እርግጥ ለማድረግ ያህል ከመካከላችን የ1998 ባች ተማሪ ሆነው አሁን እኛ ያለንበት ደረጃ የማይገኙ ከኛ እርዳታ የሚፈልጉ ፋይናንሻሊም ሊሆን ይችላል፣ ሞራሊም ሊሆን ይችላል አሉና እነሱን በመጀመሪያ ደረጃ ሰፖርት አድርጎ ወደ መስመር ማስገባት ነው ዋና ዓላማው። እሱን ካደረገን በኋላ ከነሱ በመቀጠል አስተማሪዎቻችንንም በዛው እየቀጠልን ከዚህ በፊት የነበሩ እንደዚህ አይነት ማህበር ዩኒየኖች ነበሩ። ከነሱ የተደረገውን ነገር ከነሱ ጋር ያላቸው ሪሌሽን በተወሰነ መልኩ ለማወቅ ሞክረናል፣ ለመረዳት ሞክረናል። አሁን እኛ የምናደርገው ነገር ላይ የምንሄድበት መንገድ በሱ ሌቭል ላይሆን ይችላል፣ ከዚህ በፊት በነበረው ሌቭል ግን እንደ ምስረታ ዛሬ መጀመሪያ መገናኘታችን ነው። ኢቭን መዋጮ ስናሰባስብ የነበረው ለዚህ ፕሮግራም ነው የተባለው እና የታሰበ ለምናስበው ነገር ለነበረው ኤክስትራ ነገር አልሰበሰብንም፣ ኮሌክት አላደረግንም። ለዚህ ፕሮግራም ነው የተዘጋጀ ነው። ከዚህ ፕሮግራም መገባደድ በኋላ ያሰብናቸው ነገሮች አሉ። እሱን በሂደት የምናስኬደው ነው የሚሆነው። ዓላማው ይሄን እንደሆነ አስቡ። ሁላችሁም ለዚህ ዓላማ መሳካት ለዚህ ዩኒየን ወደፊት መቀጠል አስተዋጽኦአችሁ እንድታደርጉ አሁንም ቢሆን እስካሁንም አደርጋችኋል። ይሄ ህብረት የአንድ ወር ኮሚኒኬሽን ነው። አንድ ወር ባልሞላ ጊዜ ነው የተነጋገርነው።
ኮሚኒኬት ስናደርግ የነበረው ዋትሳፕ ላይ 1 ወር አይሞላው። በ1 ወር ይሄንን ማሳካት ከቻልን ወደፊት የሚቀርቡትን ፕሮፖዛል በነ ሚኪ በነ ኪያ በነ ኤልሹ ቅድም በጠሯቸው አመራሮች በኩል የሚቀርቡልን ፕሮፖዛል ወደ መሬት ለማውረድ ሁላችሁም እስከዛሬ የነበረውን ፓርቲሲፔሽናችሁን እንድትቀጥሉበት ለማለት እፈልጋለሁ። ዓላማው ወደፊት ብዙ ስለሆነ ለእሱ ዓላማ መሳካት ሁላችሁም የራሳችሁን አስተዋጽኦ እንድታደርጉ ስለ ዓላማው ይሄን ያህል ከተናገርኩኝ ምስጋና መልክ ነው። እናመሰግናለን። አሁን ቀጥታ አስተማሪዎቻችንን አፕሪሼት የምናደርግበት ሰዓት ነውና ከኛም ያው ተቻለንን ያክል የተወሰነች ነገር ማስታወሻ የምትሆን ነገር እንድትሆንላቸው ብለን ያዘጋጀነው ነገር አለና አስተማሪዎቻችንን የተወሰነች ነገር እንሰጣቸዋለን። ይሄንንም ለማበርከት ያው በእኛ ጊዜ ዩኒት ሊደር የነበሩት ቲቸር አንመው ቢመጡና ቢሰጡልን እንላለን። በጭብጨባ እንቀበላቸው። እናመሰግናለን። ሰራልሞ የመጀመሪያው ስጦታችንን ወይዘሮ የሚቀጥለውን ለወይዘሮ ኤልሳቤጥ መልካሙ ለወይዘሮ ጽጌ ገመዳ ለመምህር አቶ ዘውዱ በቀለ ለወይዘሮ አልማዝ አማረ አይሰማም አጨብጭቡ። ለወይዘሮ አልማዝ ለወይዘሮ በላይነሽ ጨርቆሴ ለአቶ ማሞ ፈይሳ ለአቶ ታዬ ኃይለ ሚካኤል ለመምህር አቶ ካሱ ለመምህር አቶ ንጉሴ መኩሪያ ለመምህር አቶ ብርሃኑ በልዩ ለመምህር አቶ የማነ ገብረ ሚካኤል ለመምህር አቶ ደምሴ ዳና ለተማሪ ኤልስ ይወክላል።
በመጨረሻም የምንወዳቸው የምናከብራቸው አቶ አንመው የትምህርት ቤታችን በእኛ ጊዜ የነበሩት ዩኒት ሊደር እንሸልማቸዋለን። ከአስተማሪዎች ተወካይ መምህር ዘውዱ ወደዚህ ሊመጡልኝ፣ ከተማሪዎች ደግሞ ለዚህ ሪዩኒየን ትልቅ አስተዋጽኦ ያበረከተችው በመሰብሰብና ብዙ ነገሮች እንድናስብ ያደረገችን ወይዘሮ ኤልሻዳይ ወደዚህ ትመጪና ይህንን ሽልማት ታበረክችልናለች። እሺ ወይዘሮ እናመሰግናለን መምህር ዘውዱና መምህር አንመው። ለእኛም ለተማሪዎች ማስተላለፍ የሚፈልጉት መልእክት ስላለ አንድ ጊዜ የተከበራችሁ መምህራንና የአስተዳደር ሰራተኞች እንደዚሁም በጣም የምንወዳችሁ በወቅቱ ማለት ነው በጊዜው ዛሬም በጣም የምናከብራችሁ የትናንት ተማሪዎች የዛሬ ግን ትላልቅ ሰዎች አባባ ተስፋዬ ምን ይሉ ነበር? የዛሬ አበባዎች የነገ ፍሬዎች ነበር የሚሉት። እናንተ ዛሬ ፍሬ ላይ አፍርታችሁ ስናይ እጅግ በጣም ኮርተናል። በጣም ደስተኞች ነን። እግዚአብሔር ያክብረን። እንድታውቁልን የምንፈልገው ነገር በእውነት 21 ዓመት እጅግ ወይም 20 ዓመት እጅግ በጣም ረዥም ጊዜ ነው ሳንተያይ ሳንገናኝ። የቀድሞ የቤተልሔም መምህራንና የአስተዳደር ሰራተኞች የሚል ማህበር በ2005 ሐምሌ ላይ ያቋቁመን ዛሬ 13ኛ ዓመት ወይም 12ኛ ዓመት ይዘናል። በየሁለት ወሩ አንዴ እንገናኛለን። እንገናኝ የነበረው ትምህርት ቤታችንን እናንተን ያፈራበት ትምህርት ቤት ነበረ። ነገር ግን ካለፈው ዓመት ጀምሮ ግን ትምህርት ቤቱን በመከልከላችን ወይም ከትምህርት ቤቱ እንዳንገባ በመደረጋችን አሁንም ስብሰባችን እናደርጋለን። የምናደርገው ግን እዚያው አካባቢ ሲሴፍ ነው። ስለዚህ ያመጣችሁ ማግኘት ትችላላችሁ። አሁን እናንተ ያቀረባችሁት ዋናው ትልቁ ነገር መሰባሰብን የመሰለ ነገር የለም። በመሰባሰብ መገናኘት አለ። በመገናኘት ትውስታ አለ። በትውስታ ደግሞ ያሳለፋችሁትን ጊዜ አንስታችሁ ስትጨዋወቱ ቁም ነገር ላይ ትደርሳላችሁ። እንኳን ያን ያህል 10 ዓመት እዚያ ትምህርት ቤት መማር አይደለም አንድ ቀንም ከሰው ጋር መገናኘት እጅግ የሚያኮራ ነገር ነው። እናንተ ፍሬ አፍርታችሁ ዛሬ አብዛኞቻችሁ በትዳር ላይ ናችሁ። ልጆቻችሁን ደግሞ ያለፈውን ትዝታችሁን ስትነግሯቸው ምን ያህል ለእናንተ ትልቅ ክብረት እንደሆነ መረዳት ያስፈልጋቸዋል። ስለዚህ ዓላማችሁን አሳክታችሁ ማህበራችሁን አጠናክራችሁ እናንተንም ሌሎቹንም ለመርዳት እንድትበቁ እኛም ከጎናችሁ እገዛ እናደርጋለን። ለምን የማህበር አደረጃጀት ቀላል ነገር አይደለም። እኛ የቆምነው 12 ዓመት ሙሉ አንድ ላይ ሆነን በክፉም በደግም በችግርም በመከራም በደስታም እየተገናኘን ያለነው ያ ማህበር መኖሩ ነው። ያ ማህበር ባይኖር ኖሮ ግን ዛሬም አታገኙንም። እኛ ተበታተን ነበር የምንቀረው። ስለዚህ እንዳትበታተኑ፣ ተሰባሰቡ፣ አንድ ሁኑ። አንድነት ኃይል ነው ይላል። አንድነት ከሌለ መበታተን ነው የሚመጣው። ስለዚህ ፍቅራችሁን የምትገላለጹበት፣ ወዳጅነታችሁን የምትገላለጹበት፣ እምነታችሁን አጠንክራችሁ የምትቀጥሉበት አንድ አቋም፣ አንድ ዓላማ፣ አንድ ተቋም እንዲኖራችሁ ያስፈልጋል። ስለዚህ አሁን የተጀመረው ነገር ዛሬ የተጀመረው ነገር ቀጥሎ ፍሬ አፍርቶ ለማየት ደግሞ እድል እንዲኖረን እንመኛለን። በእውነት ላደረጋችሁልን ነገር እኔ ቃላት ያንሰኛል። እንኳን አገኛችኋለሁ ብዬ አይደለም።
ዛሬ ልጅ አባቱን በተወበት ዘመን በግልጽ ነው የምነግራችሁ። ልጅ አባቱን በተወበት ዘመን እናንተ ግን ከአባቶቻችን አንለይም፣ ከወንድሞቻችን አንለይም ብላችሁ እዚህ ድረስ አክብራችሁ ስለጠራችሁ አሁንም በድጋሚ አመሰግናለሁ። እግዚአብሔር እድሜ ጤና ይስጥልን፣ አይለየን። እግዚአብሔርን ከሁሉም በላይ አመሰግነዋለሁ። እግዚአብሔር አሁንም ብርታቱን ይስጣችሁ፣ ዓላማችሁ ይሳካላችሁ። አመሰግናለሁ። እንደምን ዋላችሁ? እንዴት ናችሁ? ምን ጃምቦ ወሰዳችሁ? አንዳንዱ ሰውነቱ ከብዶታል፣ እኔ ይሻላለሁ። ያኔ ስፖርት እንዲህ ነበር እንዴ? አልነበረም። ብዙ አላወራም፣ ግን አንዴ ከጀመርኩ በኋላ ብዙ መድረክ ስለመራው ሳላቅ ቀጥልበታል። ወደ 6 ሚኒስትሮችን መርቻለሁ። የሚገርማችሁ በስፖርት ስቴዲየም ውስጥ ክልል ላይ ያልሄድኩበት ስቴዲየም የለም እና 6 ሚኒስትሮችን ወደ 4 ሚኒስትር ዴኤታ ከንቲባዎች ብዙ ናቸው። ግን ማይክ ያዝኩኝ በቃ በሉ። ዛሬ ራሱ አልመጣም ነበር። ትናንትና መለስተኛ ቀዶ ጥገና አይኔን አድርጌ ዛሬ ፋሻ አስፈትቼ ለቄንጥ እንዳይመስላችሁ ተሸፍኜ ነው የመጣሁት። እንዳለው ገብቼ ሳይ አይኔ ተመጭቋል። ግን እናንተን ሳላገኝ ኔቨር አልኩኝ። እናንተን እውነትም እንኳንም አልቀረው። ቤተሰቦች ራሳችሁ የት ነው የምትሄዱት? ቤተሰብ ጋር ነው የሚሄደው። ሌላ ቤተሰብ? አዎ እናንተ ቤተሰቦች ያላችሁ ልጆች ያላችሁ፣ ከዚህ የሚበልጥ ነገር የለም። ድንገት 4 ኪሎ ላይ ቆሜ ሳሚ ታለፈኝና ናገባ ላይ ዞር ብዬ ሳይሆን ሳሚ በጥባጩ አልኩት። እውነትም እንደው ስንፈልግ አገኘ እንዲያት ፕሮግራም ይዘን ነበር ሲለኝ የመቼ ባች እንደሆኑ 98 ባች 98 ሳሰላስል ብዙ መከራ የቀመስንበት ነው። የታችኛው ሜዳ ትዝ ትላችኋለች? አዎ አንበርክኪያቸው ፌዴራል ከውጭ ይምጣ ሲባል አይ ፌዴራል አንል አለች። ሁለቱም ፌዴራል አልገባም። ቢገቡ ኖሮ እናንተን እኮ አይደለም እኛን ነበር የሚያወሩት። ምክንያቱም ስለሚያውቁንም እዛ የነበሩትን ፌዴራሎች እኛ ጋር ስለተማሩ አክብረውን ትተውናል እንጂ እንደናንተማ በተለይ ያኛው ስሙን አልጠራም እና እሱ ስለዚህ ያቺ ሜዳ አትረሳም። ኤኒዌይ ብዙ ሰዎችን አተናል። በዚያ ሰዓትም በጣም የሚያሳዝኑ ልጆች ከጎናችን ተለይተዋል። ማንዴላን ታስታውሳላችሁ? ቢኒያም ደንበል በቃ ህፃን ልጅ ነው፣ ምንም አያውቅም። ሰውነቱን የወፈረው እንጂ ምንም አያውቅም። በሩ ላይ ነው እንደዛ አይነት ሾት የተደረገው። ማአት ልጆች አተናል። ከዚያ ተርፈን ደግሞ እዚህ በመገኘታችን እጅግ በጣም ፈጣሪን እናመሰግናለን። ከዛ ውጪ ቅድም ያው አንስቴዥያው አለቀቀኝ መሰለኝ ማደንዘዣው። ትናንትና ሚኪ በህይወት የሌሉትን ሰዎች ላክልኝ ሲለኝ በደደመርስ ነበር የጻፍኩ ምልከውና እጅግ በጣም ይቅርታ ጠይቃለሁ። የትምህርት ቤታችን ምክትል ሰመር የነበሩት ወልደ ገብርኤል ወልዴ ታውቃላችሁ፣ በላይነን ታውቃላችሁ። ማዕከል ላይ ስዕል እነዚህ የእንትን መርጃ መሳሪያዎችን የሚሰሩ ሁለቱን ፈጣሪ ነፍሳቸውን በአጸደ ገነት ያርጉልን። ረስቼ ነው ይቅርታ አድርጉልኝ። ከዛ ውጪ እኔ ብዙ ምለው ነገር የለም። መሰባሰብ መገናኘት ራሱ ኃይል ነው። ለመገናኘት ደግሞ ቢቻል ብዙ ነገር ያሳለፍንበት ትምህርት ቤት ቢሆን ኖሮ ተስፋው በጣም ጥሩ ነበር፣ ፋይን ነበር። ቤቴ ሰሜን ሆቴል አካባቢ ነበር። የቤተሰብ ቤት እዛው ሜዳው አካባቢ ነበርና ቅዳሜና እሑድ ከዛ አልወጣም። ምን እንዳስጠነቆለብኝ አላውቅም። ግን ከ15 ዓመት ከወጣ በኋላ ሳልፍ እንኳን ሳልገባ አልወጣም። በር ላይ ያሉትን ሰዎች ሰላም ብዬ ነው። እንደ ቤተ ክርስቲያን ተሳልመን የምትወጣው ነገር አለ። እንደዛ ድረስ ነው። በጣም የሚያስደስት
ጊዜን ያሳለፍነው። ያኔ የነበራችሁ የት ደርሳችኋል? በጣም ይሄ ትምህርት ቤት እኮ ብዙዎቹን አፍርቷል። ብዙዎቹን አርትማ በጣም ስፍር ቁጥር የለውም። እነ ቴዲ መጥቀስ ትችላላችሁ፣ እነ ትንሣኤ ያሉ ሌሎችም አሉ። እንደውም አንድ በሲኔማቶግራፊ የጉማ አዋርድ ጊታሪስቱም አለ ዋልልኝ ታደገ ቴብል ቴኒስ ናሽናል ቲም የደረሰ ከዚያ በኋላ ሲኔማቶግራፈር ሆኖ የጉማ አዋርድ ተሸላሚ የቤቴም ተማሪ ነው። ቴዲ የኛ ተማሪ ነው። ሌሎችም አሮን የሚባል ክለብ የደረሱ በርካታ በስፖርቱ በአርቱ በጣም አሁን እኔ ናፈቀኝ የእናንተ ሙያ ምንድን ነው የሚለውን አንድ ባንድ ተነስታችሁ ብትነግሩን ጊዜ ቢል ጥሩ ነበር። አሪፍ ነው። ዞሮ ዞሮ ምቾት ላይ እንዳላችሁ ይሰማኛል። የተመቻችሁ እንደሆነ በጣም ይታየኛል። ምክንያቱም አንድ ጊዜ ፕሮግራም ብናገኝና 100 ደረጃ ወይ 70 ደረጃ ብናስወጣችሁና ብትወርዱ ይሄ ሰው ይስተካከላል ብዬ አስባለሁ። ስለ ማህበራት አደረጃጀት ጀራነማሉ አቶ ታዬ ያለ አጠቃላይ ያለውን ነገር ጋይድ ያደርጓቸዋል። ከዛ ውጪ ግን እንግዲህ ቤተሰብ ነን። ከዚህ በኋላ የሚለየን ያለኝ አይመስለኝም። ፈጣሪ እድሜና ጤና ይስጠንና በየወሩ ለማገናኘት ያብቃን። አመሰግናለሁ። እናመሰግናለን። ተዘሩ አንማ እንኳን ደስ ያላችሁ። አጭብጭቡ። ለሁሉ ነገር መሳካት አስተዋጽኦ ያደረጋችሁ ተማሪዎች፣ ጓደኞቼ እንዲሁም መምህሮች ከዚህ በኋላ አስተዋጽኦ ታደርጋላችሁ ብለን እናስባለን። ስለ ሁሉ ነገር እናመሰግናለን። ያው ለማህበራችን ሀብሎ ለመጀመር ቲቸር ዘውዱና ቲቸር አንመው ይሄንን ኬክ ይቆርሱልናል። ከተማሪዎች በተነሳ ጥያቄ መሰረት መምህሮች ሁላ ወደዚህ መታችሁ ኬክ ብትቆርሱልን። አንዴ ጸጥታ ልጆች ያሬዶስ ወይ ስም ይጻፍ ካልሆነ እሺ። ዛሬ ሰምታችኋል መቼም አስተማሪዎቻችን የተናገሩትን አንድ እንጨት ብቻውን አይነድም እንደሚባለው በርከት ብለን ስላለን መንደድ የምንችለው ወይም ደግሞ ያሰብነውን ነገር መፈጸም የምንችለው በህብረታችን ውስጥ ስለሆነ አደራችሁን አሁን ጥሩ አክቲቭ እየተንቀሳቀስን ስለሆነ አትጥፉ። ከግሩፕ ላይ አድሚኖቻችን በሚሉን አቅጣጫ እንጓዛለን። አስቀድመን ግን አሁንም ቢሆን የመጨረሻ ንግግር ለማድረግ አስተማሪዎቻችንን ዛሬ የክብር እንግዶቻችን ስለሆኑ እባካችሁን አንዴ የክብር እንግዶቻችን ስለሆኑ የነሱ አስተዋጽኦ በእኛ ህይወት ውስጥ ምናልባት አንድ ሁለት ብለን ላንጠቅሰው እንችላለን። ግን ከቤተሰቦቻችን ቀጥለው ትልቁን በስርዓት በኑሮ በስራም በትምህርትም ትልቁን አስተዋጽኦ አድርገውናልና እባካችሁ አንዴ እንቁምና በጭብጨባ ሰለብሬት እናድርጋቸው። አንዴ ሁላችንም እንቁምና እናመሰግናለን። እድሜና ጤና ይስጥልን። ከዚህም በላይ ኑሩ። ይሄ ብቻ አይደለም፣ ሌላውም ባች የእናንተ ፍሬ ነውና አሁን ስፔሻሊ ሀገራችን ላይ በስራ ዘርፉ ላይ የተሰማራው ወጣት በጠቅላላ የእናንተ ውጤት ነው። እጅግ አድርገን እናመሰግናለን። አረፍ አረፍ ነው። ቲቸር ዘውዱ በዚህ አጋጣሚ ይሄንን ስለ ኮኔክሽኑ ላይ ጥሩ አድርገህ ስለሰራህልን ስለሰበሰብክልን እናመሰግናለን። ሌላው ቤቲን መልሰን ማመስገን እንፈልጋለን። 14 ዓመት ሙሉ ፌስቡክ አክቲቭ ሆኖ እንዲንቀሳቀስ ጥረት ስላደረግሽ ቤቲ ቴንክ ዩ ሶ ማች።
ሌላው ደግሞ አሁንም እዛው ቤቲ ማይክና ኪያ ትለያላችሁ። ዋትሳፑን ገትራችሁ ስለያዛችሁልን ጭቅጭቁንም ቀልዱንም ሁሉን ነገር በደንብ አድርጋችሁ ስለሰበሰባችሁ እጅግ አድርገን እናመሰግናለን። በመቀጠል ደግሞ ትንሱንም ደብዳቤዎች ይዘህ አማን ራዩ ደብዳቤዎች ይዛችሁ ከትምህርት ቢሮ ቤተልሔም ኦፊስ ዳይሬክተሩ ጋር ሰምተናል። የነበረውን ጭቅጭቅ በጠቅላላ ታግሳችሁ ኤክስትራ ማይል በመጓዝ ያደረጋችሁት አስተዋጽኦ እጅግ አድርገን እናመሰግናለን። ኤልሻዳይ፣ ሶፊ፣ ቤዚ መልካም እየተሰበሰባችሁ ከስራ ሰዓታችሁ ውጪ ጊዜ ያሳልፋችሁ ይሄ ነገር እንዲሆን ስላደረጋችሁ እጅግ አድርገን እናመሰግናለን። የቤዚንም ባል እጅግ አድርገን እናመሰግናለን። ይሄ ሎጎ ቤተልሔም 25 ዓመቱን ሲያከብር የነበረውን ሎጎ መልሶ በእኛው ስታንዳርድ መልሶ ስለሰራልን ባለቤትሽን እጅግ አድርገን እናመሰግናለን። ያሬዶ ፋይናንሱን ወጥረ ስለያስክልን ለማንም ፊት ሳሰጥ በአግባቡ ነው ብለው ወጥረ ስለያስክልን እጅግ አድርገን እናመሰግናለን። የዛሬ እዚህ ተሰባስበን ይሄን የመሰለ ክትፎ እንዴት ነው ባይዘው ያበደ ነው። ዳጊና ሮዲ ናቸው ቤቱን ሰጥተውን እንደዚህ ባለ ሁኔታ አድሰው የመጀመሪያዎቹ ተስተናጋጆች ሆነን ፏንድን ስላደረጋችሁ እጅግ አድርገን እናመሰግናለን። በዚህ አጋጣሚ አብዛኞቻችሁ ኢንስታግራማችሁ፣ ፌስቡካችሁ፣ ቲክቶካችሁ እጅግ ብዙ ፎሎወር አለውና ይህንን ቤት አሁኑኑ ስልካችሁን አውጥታችሁ እንድታስተዋውቁላቸው ቫይራል እንዲወጣ እስከ ዛሬ ማታ ድረስ ቫይራል እንዲወጣ ሁላችሁም ሼር እንድታደርጉ አደራ እንላለን። ሌላው በመቀጠል ደግሞ ምናልባት እዚች ጋር ሩመር አለ ያላገባችሁ ሴቶች ብዙ ዲያስፖራ ወንድሞቻችን አሜሪካን ያሉት ተንቀሳቀሱ እየተባላችሁ ነው። ስለዚህ በዚች ሪዩኒየን ውስጥ ትልቅ አስተዋጽኦ ያደረጉ ወንድሞቻችን ውጭ ያሉ ለእህትና ወንድሞቻችን አክቹሊ ሮሚም፣ ጆኒ፣ ማይክ፣ ዳጊ፣ ጌዲ፣ ሰኒ፣ ህሊና እና ዮሴፍን እጅግ አድርገን እናመሰግናለን። ያልጠበቅነውን ነገር በማድረግ ይሄ ነገር ሀፕን እንዲያደርግ አድርገዋል። ሌላው ደግሞ ቢኒ ባለቀ ሰዓት በቃ ፏ ስላደረግሽው ግሩፑ እጅግ አድርገን እናመሰግናለን። ሌላው ደግሞ በጠቅላላችሁ ማለት ይሄ ሪዩኒየን ሀፕን እንዲያደርግ የሰሩት ቲሙ ብቻ በቂ አይደለም። እኛ ካልተገኘን ትርጉም የለውም። ስለዚህ ሁላችሁም ስለመጣችሁ አብረን ስለተያየን ስለተገናኘን እጅግ አድርገን እናመሰግናለን። የቀረውን ሰዓት እንጆይ አድርጉ። ይኸው ኬኩ እየተሸነሸነ ነው። ከ10 ሰዓት በኋላ ሌላ ነገር አለ እያሉ ነው። ስለዚህ ተማሪዎች ብቻ አስተማሪዎች በጣም እናመሰግናለን። እናንተን በወደዳችሁ ሰዓት መሄድ ትችላላችሁ። የተቀረዎቻችሁን ግን ጨዋታ ምናምን አለ ስለተባለ ከ10 ሰዓት በኋላ ያለውን ነገር አብረን እንከታተላለን። ተዝናኑ። ዳጊ እንዳለው አደራችሁ አንድ ራሱ ብሩክን አመስግኑልን። ይህን ቲሸርት በነፃ የሰጠን ብሩኬ ነው። አንድ ለብሩኬ ትራሃስ ባይ ዘ ወይ ዛሬ እንደዚህ አብጣ የምታዩት የእያንዳንድሽ ምሳቃ አለ። እሺ የማያስኮርጀን ቀለም ይዋማን ነበር የማያስኮርጀን ኧረ አርፋጆች እየገቡ ነው። አርፋጆች እነ ጸጋ እየገቡ ነው። አንዴ በሌላቸው በነገራችሁ ላይ ጸጋ አርፋጆች ትቆጣላችሁ፣ ትንበረከካላችሁ። ትቀጣላችሁ። የነገ ቶፒኮች እየሰማችሁን አርፋጆች ይቀጣሉ። ቅጣቱን ግን የምትወስኑት እናንተ ናችሁ። ስለዚህ ኦፕሽን እንስጣችሁ። ኑ ወደዚህ። የምን መሸሽ ነው? ኑ ወደዚህ። ኖ አይቻልም። ሰላም፣ እንዴት ነህ? ደህና ነህ? ሰላም ነው ወይ? ፍርታም ናቸው፣ ግን መቀጣታቸው አይቀርም። ወደ ጥያቄያችን እንገባለን። ድሮ ትዝ ይላችኋል፣ ኪያ እንግሊዘኛ እኔ ብቻ ነኝ የማወራው ይል ነበረ። የት አለ ኪያ?
የት አለ? የዛሬን አያርገውና የት አለ ኪያ? አሁን መተ ማለት ነው። አሁን መተ ማለት ነው። በዛ በበጋን በእንግሊዘኛ ትልልናለህ ኪያ 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 የጨዋታው ድምቀት ና እስቲ ና ወዴት ልሄድ ዴቪድ ምን እሺ ዴቪድ እንኳን ደህና መጣችሁ። እንደዚህ ፕሮቶኮል ያውቅ ደግሞ እኔ የማውቀው ይመጣብኝ ጣጣ። እሺ እንኳን ደህና መጣችሁ። ስላገኘኋችሁ ደስ ብሎኛል። ብዙ የማይክ ልምድ የለኝም፣ እንደ መልካም ልምዱም ፍቅሩም የለኝም። በጣም ታምራላችሁ። ስላገኘኋችሁ ደስ ብሎኛል። ያው ትልቅ ሰው መመረቅ ነው እንግዲህ መረቃችኋለሁ። የመማር መለኪያ እንግሊዘኛ አይደለም፣ ያው እንደምታውቁት ሶፊ ነው እንዲህ አለች። ቅዳሜ ሜካፕ ትመጫለሽ እኔ ጋር በአድራሻ ልክልሻለሁ ማለት ግን አሁን ትንሽ ቆይቶ የሚታየኝ ነገር ጠረጴዛው ይሞላል። አልተረጋጋችሁም ግን ትንሽ። በነገራችን ላይ ምግቡ እንዴት ነበረ? መጠጡ እንዴት ነበር? መስተንግዶ እንዴት ነው? ታዳጊ ባለሀብቶች ናቸው ዳግምና ሮዳስ። ድሮም አንድ ምሳቃ ለሁለት ነው የሚበሉት። አሁን ደግሞ አንድ ቤት ለሁለት ከፍተዋል። ጠንካራ ሰራተኞች ናቸው። እዚህ ጋር መጥተው ለዚህ ደረጃ እንዴት እንደበቁ ትንሽ የህይወት ልምድ ቢያካፍሉ። ለምን አሁን እዛ ጋር እንደሰማሁት ገንዘብ ይዘው የሚሰሩት ነገር ያጡ ሰዎች አሉ። ያማከሩኝ ነበርና ሮዳስና ዳግም ደግሞ 2 ሚሊዮን ብር ነው ይዘው ያነሱት። አሁን 100 ሺህ ብር ነው ያላቸው። አሁን ከዚህ በላይ ተሞክሮ ዴቪድ እናመሰግናለን። ኪያ እናመሰግናለን። ጥሩ ፖይንት ነው ያነሳው። ባይ ዘ ወይ አሁን ዛሬ እንደዚህ ስንሰበሰብ ሁላችንም ማወቅ ያለብን ማለት ነው። ችግር የለውም እንግሊዘኛ ጠብቄ ነበር፣ ግን ቁም ነገር ነው ያስተላለፍከው ነው። እሺ የኪሳራው ስም ኢንዶሚ ተብሏል። ግን ወደ ቁም ነገሩ ስንመጣ ምን መሰላችሁ፣ አሁን ዛሬ እንደዚህ ስንገናኝ ዝም ብሎ ተዝናንቶ ምናምን መሄድ አይደለም መሆን ያለበትና እያንዳንዳችን የተለያየ ፊልድ ላይ ነው ያለ ነው። አንዳንድ ሰው ደግሞ እንደተባለው ገንዘብ ይዞ የሚሰራው ስራ ያጣም ሰው ሊኖር ይችላል። በሴም ታይም ደግሞ ጥሩ ሙያ ኖሮት ስራ የሌለው ሰው ሊኖር ይችላልና እርስ በራሳችን ልምዳችንን ሼር ብናደርግ። ሮዳስና ዳጊ ትልቅ ምሳሌ ናቸው ለኛ። ኦልሞስት ከ30 ዓመት በላይ ይሆናል ጓደኝነታቸው። እኛ እንኳን በ20 ዓመት ነው የተገናኘ ነው። እነሱ ከኤሌመንተሪ ጀምሮ ጓደኛ ማቾች ናቸውና ሉክን ሲዳት አሁን ዛሬ ያሉበትን እያየን ነው። በጓደኝነት በመተማመን እና ያላቸውን ነገር በማውጣት እንደዚህ ሰክሰስፉል የሆነ ነገር ላይ ማየት ደስ ይላልና ምናልባት ኔቨር ኖ እርስ በራሳችን ደግሞ ተጣምረን የሆነ ነገር መስራት እንችላለን፣ ወይም አንዳችን ደግሞ ለሌላችን የሆነ ስራን መስራት እንችላለን። ቤዛ ስምሽ ይጻፋል አትበጥብጪ። ግን እኔ ነበርኩኝ አይደል አለቃ መሆን የነበረብኝ ድሮ። አቃጣሪ አለቃ እና ሀሳባችን ምንድነው? አጠር ለማድረግ አንድ ጊዜ ዝም በሉና እችን ብቻ ስሙኝ። ከዛ በኋላ ትጠጣላችሁ፣ ሁሉ ነገር ይመጣል። ትጠጣላችሁ፣ ኤልሻዳይ ትደንሳለች።
ተባብለናል። ዋናው ሀሳቡ ምንድን ነው? እስቲ እናውራ፣ እርስ በራሳችን እንተዋወቅ። አሁን ብዙዎቻችን የተለያየ አይነት ባህሪ ይዘናል፣ አንተዋወቅም ነበርና ኪያ ደበሌ እሱን ነው የምትሰማኝ። ቁጭ በል ቁጭ በል እባክህ። ቤተልሔም ግን የያዘው ጉድ በእውነት አስተማሪዎቻችን ብዙ ጉድ ይዘዋል። ስለዚህ ቤዛ ባካችሁ 1000 ዓመት አላወራም፣ በእውነት 1000 ዓመት አላወራም። ስለዚህ ሀሳባችን ምንድነው? እንደዚህ የምንገናኝበት ከእርዳታ አልፎ ራሳችንን የምንጠቅምበት፣ ጓደኞቻችንን የምንጠቅምበት፣ በቢዝነስ ጎዳና ውስጥ ቢዝነስ ላይ የምትሰሩ ሰዎች ስራ ያጡትን ሰዎች ሃየር እንድታደርጉ፣ ትምህርት ቤት ያላችሁ እንድታስተምሩ፣ ዶክተሮች፣ ነርሶች በሙያችሁ አሁን ከዚህ ውስጥ ብዙ ዶክተር አለ፣ ነርስም አለ፣ እንዲሁም የተለያየ የስራ ሙያ ላይ ያለ ሰው አለና እርስ በራሳችን ብናወራ አንድ ነገርን መፍጠር እንችላለን። ከዛ ባለፈ ደግሞ ከሆነ ጊዜ በኋላ የኛ ባች ብቻ ሳይሆን ሌሎች ባቾችን ጨምረን ማህበራችንን የምናደራጅበት ሌላ ሀሳብ ይዘናል፣ ንድፉን ይዘነዋል። ግን መጀመሪያ እኛ ተሰባስበን ምን ማድረግ እንችላለን የሚለውን እንየው ብለን ነው ዛሬ ሼር ያላደረግናችሁ። ሀሳባችን ትልቅ ነው። እያንዳንዳችሁ በሙያችሁ የምታበረክቱት ነገር ይኖራል ለዚህ ማህበር። እንደገናም ደግሞ ትልቅ የምንሆን ይመስለኛል። ለዛ ሁሉ ግን እርስ በርሳችን መተዋወቅ፣ መከባበር ይፈልጋል። አንዱ ለአንዱ ያለውን ሼር ማድረግ ይፈልጋል። ዛሬ ምን ላይ ነህ ያለኸው፣ ነገ የት መሄድ እንችላለን የሚለውን ነገር መነጋገር ያስፈልጋልና ዛሬ መገናኘታችን ለዛ ትልቅ ነገር ይመስለኛል። እሱን ነገር እንዳትረሱት፣ በጨዋታ እና በመጠጥ እንዳያልፍ እቺን ላሳስባችሁ እወዳለሁኝ። ከዛ በተረፈ ግን ኤቭሪ መንት ቅድም እያወራሁላችሁ እንትን ላይ ስለነበራችሁ ለዛ ነው ያቋረጥኩት። ኤቭሪ መንት ማህበራችን ገቢ የሚደረግ ገንዘብ ይኖራል። እሱን ዋትስአፕ ላይ ሼር እናደርጋችኋለን። ማህበራችን እንዲቀጥል እኛም ስትሮንግ እንድንሆን ወደ ቢዝነሱም የምንሄድ ከሆነ የሆነ ነገር ይዘን ሄደን ፕሮፖዝ አድርገን ፊዚብል የሆነ ነገር እንድናቀርብ ተወሰነች ነገር መያዝ አለብን። ፕላስ ደግሞ በመሀከላችንም የሚረዱ አስተማሪዎችም ተማሪዎችም ይኖራሉ። ያንን ነገር ለማድረግ የኛ ማህበር መጀመሪያ መጠንከር ስላለበት በየወሩ የምናስገባው ገቢ ይኖራል። ያንን ዋትስአፕ ላይ ሼር እናደርግላችኋለን። ስላችሁ ሁላችሁ ያላችሁበትን ፊልድ ምናምን አሁን እዚህ ስትጫወቱ ምናምን ሁሉም ነገር ወደ ቢዝነስ መቀየር ይችላል፣ ወደ ስራ መቀየር ይችላል። ስለዚህ አብዛኞቻችሁ ያላችሁበትን ፊልድ መነጋገር፣ እንዲህ ስንጫወት ስንጠጣ ያለንበትን ፊልድ ስንነጋገር ስራ ይፈጠራል፣ ኮኔክሽን ይፈጠራል። ሶ ግንኙነት፣ ይሄ ጓደኝነት፣ ሪሌሽንሺፕ ደግሞ በጣም አሪፍ የሚሆነው በስራ ሲታገዝ ነው። በስራ ሲሆን በጣም ይጠነክራል። ስለዚህ ሁላችንም ስናወራ ስንጫወት ካለው ከትዝታችን በተረፈ ደግሞ ያለንበትን ፊልድ እየተነጋገርን የምንገናኝበት መንገድ ይጠነክራል ማለት ነው። አዲስ አይሆንብንም ማለት ነው። በቃችን ለማለት ነው፣ ሌላ ነገር አይደለም። በቃ ይመቻችሁ። እሺ፣ አሁን እድራችንን ዛሬ ሀ ብለን ጀምረናል። ስለመጣችሁ ስለተሰበሰባችሁ እግዚአብሔር ያክብርልን። በጣም ነው የምናመሰግነው። እድራችን እንዲቆም እንድንረዳዳ፣ የተቸገሩትን እንድንረዳ፣ ሰው ሀዘን ቢያጋጥመው እንድናጽናና፣ ደስታ ቢያጋጥመው እንድናስደስት፣ በደስታቸው ተካፋይ እንድንሆን ማለት ነው። ለሱ ዛሬ ከጥቅምት መጨረሻ ድረስ ብር መሰብሰብ እንጀምራለን። ደብተር ይዘጋጅለታል። በዛ መሰረት ቋሚ ነገር በቃ የምርም ፍሬ ያለው ነገር እንደ ቤተልሔም ተሰብስበን የምንረዳዳበት እንዲሆን ከዛሬ ጀምራችሁ እስከ መጨረሻ እስከ ጥቅምት መጨረሻ ድረስ ያለውን ነገር አስገብታችሁ እንድናቆመው ጠይቃለሁ። አመሰግናለሁ። እስኪ አሁን ወደ ዋናው ሙዚቃ ስንገባ ሪያልስ ነው ብለሽ ግቢ ቢኒ፣ ደስ ያለሽ ግቢ በይሽ
አስበሽ አላውቅም አንድ ቀን አላውቅም አንድ ቀን እስኪ አሁን ደግሞ ምን ይባላል ማለት ያንቺ ናች ቁልፍ ስጭኝ ልብሽን በር ከፍቼ ልግባበት ቁልፍ ስጭኝ ልብሽን በር ከፍቼ ቁልፍ ስጭኝ ቁልፍ ስጭኝ ቁልፍ ስጭኝ መቼም ባላየ አትመኝም አትጂ አጠራጥር አላምንም አትጅም ከኔ ሌላ ያም ያም መቼም ባላይ አትመኝም አትጅም አካል አካል አገናኘን ዛሬ ምን ተሰማሽ ስቆ ፊትሽ እኔ እውነት ነው ወይ ልቤ መታ ዛሬ ልቤ መታ ወይኔ ተጫወቲ ዳንስሽን ታይ ሌለሽ ደነገታይ ተደገጊ ደነስታይ ደነዋታ ሳጨዋታ ግጥም የለም ግጥም እኮ መጫወት መደሰት ሀሳብ ለጭንቀቱ ይለው መድኃኒቱ እንደው ልብስ እንደው ናይንቲስ ምን ይምጣ። ለሴቶች ደግሞ ምርጫ እንዲሆን የሃይማኖት ልበላቸው ሴቶች ምርጫ እዚህ ጋር ተብዬ ነው። ክርስቲና አንድ ልታባብለው የምትፈልገው ሰው አለ። ስለዚህ የሃይማኖትን ዝፈን ብላኝ ላባብልህ ልቤ አንተኑ ላባብልህ አንድ ርቆ የሄደ ሰው ባይመልስልህ ላባብልህ ልቤ አንተኑ ላባብልህ አንተኑ ላባብልህ የሄደ ሰው ልበልህ ትቶ የሄደ ሰው ባይመልስልህ የሚያውጣ ስሜቱ በሱ ነቶ ያንደበቱ እኔ ዛሬ ይበርደኛል